ነገር እንደሌለ ሁላችንም የምናውቀው ነገር ነው። ገብቷል። በል ደግሞ ወሬው ወደ ሌላ ነገር ሲቀየር እኔ ደብሮኝ የእህቴን ነፃነት ስለምፈልግ የእህቴን ስም መመለስ ስለምፈልግ አብሉ እንዲፈታ ፈለግ። ጉድ 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 ጉድ። ቤኒ ሰሞኑ ምን ስትል ነበር? አንተ አሽቃባጭ አሽቋላጭ የሆንክ ልጅ ማለት ነው። አብርሃምን ታሟል ብለህ ከዳኒ ጋር ተባብረህ አልወሰድከውም ነበር እንዴ? አልወሰዳችሁትም ነበር እንዴ? ከዚህ ቦታ ይዘነው እንሰወር አላቸው። አሁን ዛሬ ደግሞ ወያ የዩቱበሮች ነገር የዩቱበሮች እንዲያም ሆነ ግን ወደዳችሁም ጠላችሁም አብርሃምና ሩታ አብረው ይቀጥላሉ ማለት ነው። አለቀ። ወደዳችሁም ጠላችሁም እውነት አንድ ሰው ከተዋደደ ከተስማማ ከተፋቀረ ልጅ ካለ በመሀል አብረው ይኖራሉ ማለት ነው። ያለቀ ጉዳይ እኮ ነው። ይሄ ደግሞ ህሌናቸው ያውቀዋል። ምድር አስመሳይ ሁላ ዴብ ሰሞኑ እንደዛ አንድ ቀን እኔ ሩታ ስጠይቃት ስናገራት እሺ ብላኝ አታውቅም። አሁን ግን እንዴት ምን ተፈጠረ? ምን መጣ? ምን ሊመጣ ፈለግ እንዴ? አንዲት ሚስት መጀመሪያ ከተበደለች ተበደልኩኝ አልፈልግም ብላ ታባረራለች። ከተበደለች እኮ ተበደልኩኝ። በዛ ላይ ደግሞ የሴት ጋጋታ ማንም ዱርዬ ሴት እየመጡ ታዲያ አፏን ከፍታ ልትጠብቀው ፈልገህ ነበር። እንዴት እሺ ልትልሽ ትፈለግ አንተ እዴ በምትባል ማለት ነው። እውነቴ ነው የምልህ። እንዴት የተደራራቢ ግንድ ዘነዘና እግር የሆኑ ምድረ ዱርዬ ሸርሙጣ ሙላ ማለት ነው እየመጡ በባለ ትዳር ወንድ ላይ ሲደረቡ ሩታ እጇን አጣጥፋ ልጇን አቅፋ ቁጭ ብላ ሩታ ነይ ተመለሺ ስትላት ልትመለስ ፈለግ። እውነትህን ነው ወላሂ። ሰው እኮ የራሱ እንትን ኑሮ እየመራ አይደለም። ቡዜ የራሱ አሁን ልጆቿ እዚህ ናቸው ጋይስ፣ ልጆቿ ቤተሰብ ጋር ናቸው። እኔ መናገር አልፈልግም፣ ግን እዚህ ጋር ሰው ትዳር ላይ ገብታ በጥበጥበጥበጥ ታደርጋለች። የምፈትፋጭ ነው የሆነችው። እኔ ቡዜ ይቅርታ አድርግልኝና መጀመሪያ እኮ ስለ ራስ ማሰብ ነው። በድራማ መልኩም ይሁን በምንም መጀመሪያ ስለ ራስ ሽወቂ አዳሜ ማለት ነው። መጀመሪያ ስለ ራስ ማወቅ ይቀላል ብዬ ነው የማስበው። መጀመሪያ ስለ ራሴ ሳላቅ ስለ ሰው አልፈተፈትም። እኔ በዩቱበሮቹ ምስል ብትስለኝ ዩቱበሮቹን መሆን አልችልም በተአምር። እነሱ እኔን መሆን አይችሉም በጭራሽ። እንደው የጥፍሬ ጣቢ ራሱን መድረስ አይችሉም። የምር እንዴ ምንድነው ይህንን አክል በዚህ ልክ መውረድና መዝቀጠር? ወደዛ አሁን ልጆቹ ወዚ ያስቀምጣ እዛ ጋር እንደዚህ በዚህ ወጣ በዚህ ወረደ። አብርሃም የፈልገውን ህይወት ይኑር። ከዚህ በኋላ ከሄርሜላ ጋር ይኖር። አንቺ ተይው፣ ልጁን ተይው። ጤነኛ አይደለም፣ ታሟል። ከታመማችሁ እናንተ ቆይቷል። ሲጀመር እውነት ቆይቷል። እና ለማንኛውም ውድ ቤተሰቦች ቢኒ ማለት ነው አንተ አስመሳይ እውነት ሰሞኑ እንደዛ ሲል ነበረ፣ ሲቀጥፍ ነበረ። ነገር ግን አሁን ዛሬ ምን ተረዳሁኝ መሰላችሁ? የእህቴን ስም መመለስ ስለምፈልግ የሩታ ስም እንዲመለስ ስለፈለግኩኝ ነው። እንትን ምንድን ነው መተት ሲባል ከዛ በኋላ ይሄን ነገር እንዲወጣ አደረግኩኝ። ወጣ። ምንም አይነት አዲስ ነገር የለም አለ ማለት ነው። ወይን ይበላቸው እኳው። እኔ አሁን ግራ ግብት ያለኝ ነገር ሀብሉ ላይ ከተደገመበት ልብሳችሁ ላይ ለምሳሌ ብዙ ሰው ልብስ ላይ ነው የሚደግሙት። ከዛ ልብሱ እኮ ጋይስ ከተደገመበት እኮ እናንተ እንድትለብሱት አያደርጉም፣ ይደብቁታል። አልተባለም እንዴ? ይሄ ነው የሚባለው ጋይስ። እኔ እኮ በጣም ነው የምፈራው የለበስኳቸው ልብሶች እንደዚህ። አሁን አንዳንድ ተብስታላችሁ አንዱ ሰው ከወደደው እኮ ይወስደዋል ልብሳችሁ ማለት ነው። እኔ ብዙ ልብስ ተወስዶብኛል። በጣም ነው የምፈራው፣ በጣም ነው የምሳቀቀው እስካሁን ድረስ ምን ከተደረገበት ብዬ። ልብሱ እኮ ልታገኙት አልችሉም። ልብሱ ከተገኘ ይከሽፋል ይባላል። እኔ ምን አውቄ አላቅም፣ ማቀው ታሪክ የለም። ስለዚህ የአብርሃም ሀብል ራሱ ያው አገኙት፣ ወሰዱት፣ አወጡት። ምንም ኖርማል ነገር ነው፣ ምንም ነገር የለም። ስለዚህ የተደገመበትን ነገር ሲወጣ ይተወዋል ብሎ ነበር የሚጮኸው። እኔ እንደራሴ ሳስበው ማለት ነው ይሄ ነበረ። ነገር ግን እናንተ እዚህ ጋር አሽቋላጭ አሽቃባጩላ ማለት ነው እንደው እድሜ ልካችሁ እያሽቃበጣችሁ ኖሮ። ለማንኛውም እንግዲህ ሩታ ያም ሆነ ግን አብርሃምና ሩታ ይቀጥላሉ እንጂ ምንም የሚፈጠር ታሪክ የለም። ውድ ቤተሰቦች እንደው ጋይስ እኔና እናንተ ማለት ነው ግን እኮ ዝሙት መደገፍ አልፈልግም ብዬ ነው በነገራችን ላይ ግን ማለት ነው ጋይስ እኔና እናንተ ተስማምተን ተመካክረን እንዴ የስደት እህታችን ናት ብላችሁ እናንተም ለእኔ የስደት እህቶቼ ናችሁ። ተመካክረን ሰሞኑ ብሸቅል ምን ነበረበት? ውድ ቤተሰቦቼ ቆጨኝ እኮ ምን ነበረበት? አብርሃምና ሄርሜላ እንደው ህሌናዬን አልፈቅድም ብሎኝ እንጂ ማለት ነው ጋይዝ። ተመካክረን እኮ ብሸቅል ብሰራ ሄርሜያ የኔ ውድ አብርሃምን ውሰጂ፣ ሩታ እንደሆነ ለትዳሯ ክብር የላትም ክብረ ቢስ ናት ብዬ ብሸቅል ጥሩ ነበረ። ውድ ቤተሰቦች እውነቴ ነው የምላችሁ ጥሩ ነበር ይመስለኛል። ግን እኔ
አእምሮዬ አልሰማሽም እንዴ በውሸት ምነው አሽቋልጬ ሞታለሁ አልሽ የሚለኝ ነገር መጣና አናቴ ላይ ድቅን ሲል መለስ ስላለሁ ለነገሩ አስቤውም አላውቅም። ግን አንዳንዴ ሳስበው የብዙዎቻቸው ቻናል ሳየው ኦቨር ይወጣል ይታያል። ምክንያቱም እሷን የደገፉ ሰዎች ማለት ነው ሄርሜላን የደገፉ ሰዎች ጋይስ የኔ ውስጥ በሪፖርት ወደታች ይቀጠቅጡታል። የሚቀጠቅጥ መሽታ ይቀጥቅጣቸው። እንደው እድሜ ልካችሁ እየተዋረዳችሁ ኑሮ። አሁንም ተዋረዳችኋል እኮ አብርሃም እንደሆነ እንደማይፈልጋት ነግሯታል። ቤዶ ሄደዋል። አለቀ ያለቀ ጉዳይ ነው። ይሄንን እስከሚነገራችሁ ድረስና ከአፉ እስከሚወጣ ድረስ ጠብቃችሁ ነበረ። እንግዲህ በቃ ሀብሉም በሀብሉ አላቸው። ሀብሉን ወለቀ። ምንም የለም። እኔ በሰዓቱ ነው ውድ ቤተሰቦቼ፣ እንግዲህ ሰዓቱ ላይ ነው ድግምት የተሰራው ብለው እንዳይመጡ ፍሩ። እንደዛ ብለው ከመጡ ጋይስ እንዲሁ ህዝብ የተገለበጠ ሄርሜላ ተቀጠቀጠች በሉኛ። እውነት ሄርሜላ ተቀጠቀጠች ነው የምትብላችሁ። ለማንኛውም ይመቻችሁ። ሰሞኑን የነበረ በቃ በደህና አድርጌ ቡዚያውን አስመሳይ ከሩታ ጎን ነበረች። መለሳ ግልብጥ ብላ ወደዚህ ተመለሰች። ለምን አሽቃባጭ ወደየት እንደሚያሽቋልጥ ስላወቀች በቃ ቢውና እይታ ስለፈለገች ወደዛ ግልብጥ ብላ ማሸቀል ጀመረች። እኔም እዛ ለ2 ቀን ለ3 ቀን ተሳስቼ ብሸቅል ጥሩ ነበረ። ምድረ ዱዙላ ማለት ነው። አሁን የሄርሜላም ደጋፊ ሆናችሁ የአብርሃም ደጋፊ መሆናችሁ የሩታ ደጋፊ መሆናችሁ ወደዳችሁም ጠላችሁም አብርሃምና ሩታም አልተፋቱም፣ አይፋቱምም፣ አልተለያዩምም፣ አይለያዩምም። ሄርሜላም የራሷ ትዳር አላት። ከራሷ ባል ጋር ትመጣለች። ከአብርሃም ጋር አትመጣም ማለት ነው። ቪዲዮ ላይ ልትመጣ ትችላለች፣ ግን ከባሏ ጋር ብትመጣ ያምርባታል ጋይስ። ስለዚህ አሁን እኛን ደገፍ አድርጉንና ላይክ አድርጉልን እንጂ ሪፖርት አታደርጉብን ጋይስ። እውነት እመኑን፣ እኛ የምንላችሁ እመኑ። እንዴ ያመነ ይታመናል ተብሏል። ስለዚህ እመኑ። ያለቀ ጉዳይ እኮ ነው። ውድ ቤተሰቦች እየብሬ ነው የምላችሁ። እንደ ስደታታችሁ አይደለንም እንደኛ በሪፖርት ከምታጠናግሩን ላይክ እያደረጋችሁ አታበረታቱንም እንዴ? እኛም እኮ የሄርሜላ ቪዲዮ እናያለን አናይም አይደለም? ያው እናያለን። ስራው ነው ያስጠላል። ስራው ስለሚያስጠላ በዛ ላይ ደግሞ ሴትነታችሁ ትጠላላችሁ እላችኋለሁ። እኔ በእንደዚህ አይነት ሴትነት እጠላዋለሁ። መጥፎ ስራ ሲሰራ ሴቶቹን እና ቤኒ ቀጣይ በሌላ አይዲያ መጥቼ ሩታን እሳደባለሁ፣ ሩታ የሆነ ነገር አደርጋለሁ ስትል እንግዲህ ትከረበታለህ። አሁን ግን የገባኝ ውድ ቤተሰቦቼ ሰው ሁሉ ይሄንን ነገር ሲል ሰው ሁሉ ሩታ መተተኛ ናት፣ መተት አድርጋለች ተብላ ስትሰየም ስም ሲሰጣት እንትኑ ሀብሉ እንዲወልቅ አደረግኩኝ አለ ማለት ነው። ይሄ የእህቴን ስም መመለስ ስለምፈልግ፣ ነገር ግን ምንም አይነት አዲስ ነገር የለም አለ። ይሄ ነው የተረዳውኝ ማለት ነው። ሌላማ ይሄ ከዚህ በፊት እንደዚህ ሌላ ነገር ሲያደርግ ወይም ደግሞ ሩታ ላይ ዘመቻ ሲወጣ አይቼው አላውቅም። ዘመቻ ብትነሱም ደግሞ የማንዘር ጎመንዘር የሚሉት ንግግር አለ። እሱ ለእናንተ ትቼላችኋለሁ። ውድ ቤተሰቦቼ ሰላም ሁኑልኝ።